እግሩን አጣምሮ ሲቀመጥ አይሰለቸው፣ መጠጥ ላይ ሲቀመጥ አይሰለቸው፣ ጫት ላይ ሲቀመጥ አይሰለቸው፣ በኃጢአት ወሬ ላይ አይሰለቸው፣ በቲክቶክ ከንቱ ወሬ አይሰለቸው፣ በዓለም ርኩሰት አይሰለቸው። ወገኖቼ ስሙ ክርስቲያኖች፣ ይህ ዘመን እጅግ አስከፊ ሰዓት ነው። የመጨረሻው ሰዓት ነው። የሚችል የሚወጣበት ሰዓት ነው። ጸጋ እግዚአብሔር የጠራችሁ ፈጥኖ ይወጣል ከዚህ ዓለም። ወእነሰ አስገረቶሙ ጸጋ እግዚአብሔር ወጡ እምዓለም በሰዓቶሙ። የእግዚአብሔር ጸጋ የጠራቻቸው እነዚያ ፈጥነው ወጡ ይላል። በከመ ወጣ ሎጥም ሰዶም፣ ገሞራ፣ ሱባማ፣ አዳማ፣ ሲባዮ በተመሳሳይ ጾታ ረክሰው እግዚአብሔር አምላክ ተቆጥቶ ሚካኤልና ገብርኤል ሁለቱን መላእክት ልኮ ከሰማይ ዲን ከምድርም እሳት ፈልቆ ያ ትውልድ ሲወጣ ሚካኤልና ገብርኤል ሎጥን እጆቹን ይዘው ከልጆቹ ጋር አወጡት ይላል። እግዚአብሔር ከመከራ ይሰውራቸው። ሰዎች ተነስተው ወንጌል በቅዱሳን ስም ጽፈው ምእመንን ቅዱስ ቤተክርስቲያንን ያወቁ ጀመር። ትልቁ እሳቢያቸው እነሱ ደግ አምላክና ክፉ አምላክ አለ የሚል እሳቤ። በግሪክ ቋንቋ ውስጥ ፈጣሪ የሚል ቃል የለም ነበር። ይሄ እጅግ የሚደንቅ። አሁን እናንተ ፈጣሪ ማንም ሲያቀራል ፈጣሪ አለ ፈጣሪ። በግሪክ ቋንቋ ውስጥ ያለው ፈጣሪ የሚለው ቃል ሳይሆን አምላክ የሚለው ነው ያለው። አምላክ የሚለው ደግሞ እነሱ አምላክ የሚሉት ወደ ሰማይ አይደለም። አምላክ የሚሉት በግሪክ ኦሊምፐስ ተራራ ላይ 11 አማልክት ተቀምጠው የ11 አማልክት አምላካቸው አምላክ አማልክት የሚባለው ዚዩስ ይባላል። ኦሊምፐስ ተራራ ላይ ሆኖ ዓለምን የሚመራው ዚዩስ ነው። ስለዚህ ሰማይ ላይ ምንም የለም። ማርያምን ዝም ብለው የሚጠሯት እንዳይመስላችሁ። መጀመሪያ ስለ ክርስቶስ፣ ስለ ድንግል ማርያም፣ ስለ መዋዕለ ሥጋዌው ከመጽሐፍ ቅዱስ ውስጥ ከብሉይ ከአዲሱ ተቆርጦ ተጥሏል። አሁን እናንተ ከዚህ ቤተክርስቲያን ለሚወጡ ሰዎች ማልቀስ ነው ያለባችሁ፣ ማዘን ነው ያለባችሁ። ወዴት ነው የወጡት? ወዴት ነው የሄዱት? መጨረሻ እንደሆነ አዋጣ። የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ በዛ ሰዓት ጌታ ሆይ ጌታ ሆይ ጌታ ሆይ ይሉኛል፣ እኔ ደግሞ አላውቃችሁም እላችኋለሁ። ጌታ ሆይ ጌታ ሆይ ለማለት መዳን አይቻልም፣ የተጣመመውን ወንጌል ስለያዙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድምፅ አላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ክርስቲያን ጌጦች ምእመናን፣ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ቅዱስ ስፍራ የምንማርበት የትምህርታችን ኃይለ ቃል የሚሆነው ብርሃነ ዓለም ቅዱስ ጳውሎስ የገላትያ ሰዎችን ባስተማረበት ትምህርቱ ሲሆን ወንጌል አንድ ናት፣ የሚያጣምሟት ግን በስተዋል በሚለው ኃይለ ቃል እንማማራለን።
ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉንና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሁን ዘንድ ሁላችሁም በጸሎት አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ለሰራዊት ጌታ እግዚአብሔር ሁላችሁም ልቡናችሁን አስማርኩ። ጳውሎስ ሐዋርያ የገላትያ ሰዎችን በአንደኛው ምዕራፍ ላይ የሚናገረው ቃል እንዲህ የሚል ተጽፏል። የብርሃን ዓለም ቅዱስ ጳውሎስ መልእክት ወደ ገላትያ ምዕራፍ 1 ከቁጥር 6 እስከ 9 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ለሶስተኛም ጊዜ ይህንኑ ቃል በዚሁ ምዕራፍ ላይ ቅዱስ ጳውሎስ ይናገራል። ወንጌል ማለት የምስራች ማለት ነው። ወንጌል አስቀድማ በብሉይ ዘመን ጭምር ትነገር የነበረች ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት በዓለም ላይ ከየትኛውም እምነት ይለያል። እንዴት? ለምሳሌ እኛን የሚመስሉ አብያተ ክርስቲያናት አሉ። እህት አብያተ ክርስቲያናት የሚባሉ እንደ ኮፕቲክ በግብፅ ለሲሪያ ህንድ ውስጥ እንዳለው ተመሳሳይ ነው። ከኛ በተወሰነ ደግሞ ተለይተው ያሉ ኢስተርን ኦርቶዶክስ የሚባሉ በግሪክ፣ ራሽያ፣ ቡልጋሪያ፣ ሮማንያ፣ ስሎቬኒያ እነዚህ ያሉ ኦርቶዶክስ ነው የሚለብሰው። በካቶሊኩ ስምም እንዲሁ ብዙ አሉ። በፕሮቴስታንቱ ስምም ወደ 40 ሺህ የሚጠጉ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ስርዓት እንዴት ይለያል ስንል የኛም አንዲት እምነት ናት ከመጀመሪያ ጀምሮ የተነገረች። ኤርምያስ ነቢይ በረከቱ ይደርብንና እንዲህ ይላል በኤርምያስ 6:16 መልካሚቱ መንገድ ወዴት እንደሆነ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ ይላል። የመጀመሪያይቱ መንገድ የቷ እንደሆነ ጠይቁ ይላል። ስለዚህ የመጀመሪያ መንገድ አለች ማለት ነው። ኤርምያስን ያናገረ እግዚአብሔር እርሱ በመዋዕለ ሥጋዌው በዚህ ምድር ላይ ጌታችን አምላካችን ኢየሱስ ክርስቶስ በሚያስተምርበት ዘመን ደግሞ ምን አለ? በጠባቡ መንገድ ግቡ አለ። ወደ ሰፊው የሚሄዱ ደግሞ ብዙዎች ናቸው አለ።
ልበ አምላክ ዳዊት ደግሞ በረከቱ ይደርብንና ገና በመጀመሪያው መዝሙሩ ላይ የመጀመሪያው አይደለም በቁጥር የመጀመሪያ እንደሆነ ተወስኗል። መዝሙር 1 ላይ ስለ ሁለት ነገር ይናገራል፣ ስለ ብፁዕና ስለ ኢብፁዕ። ከዛ ሁለቱም መንገዶች ያሳያል። ስለምትጠፋው መንገድ ይናገራል። ልብ በሉ 3:3 ኤርምያስ 6:16 ማቴዎስ 7:13 መዝሙረ ዳዊት 1 ስለ መንገድ ያወራል። እርግጥ ነው ዮሐንስ ወንጌላዊ ሲጽፍ በምዕራፍ 6 ላይ ጌታችን አምላካችን ኢየሱስ ክርስቶስ እርሱ ራሱ ሃይማኖት፣ እርሱ ራሱ እውነት፣ እርሱ ራሱ መንገድ መሆኑን ሲገልጽ ምን አለ? አነ ውእቱ ፍኖተ ጽድቅ ወሕይወት። ተመልከቱ፣ እኔ ነኝ ሕይወት አለ አምላካችን። ለስም አጠራሩ ክብር ምስጋና ይግባው። አሜን ትላላችሁ? እሺ እውነት መንገድ ሕይወት እኔ ነኝ ይላል። አሁን እዚህ ጋር ብርሃነ ዓለም ቅዱስ ጳውሎስ ያችን አንድ መንገድ ይነግራቸዋል። ያች አንድ መንገድ በሶስት ትከፈላለች። አንደኛ ሕገ ልቡና፣ ሁለተኛ ሕገ ኦሪት፣ ሶስተኛ ሕገ ክርስትና። ሕገ ልቡና ከአዳም እስከ ሙሴ፣ ሕገ ኦሪት ከሙሴ እስከ ዮሐንስ መጥምቅ፣ ሕገ ወንጌል ከዮሐንስ መጥምቅ በኋላ እስከ ምጽአት ሶስት ነች። አለቀ። በሶስቷ ደረጃ ነው ወደ መንግስተ ሰማያት የሚገባው። አሁን እቺ ሶስት ደረጃ ብትኖረው አንድ ሕፃን መጥቶ የመጀመሪያውን ደረጃ ይረግጣል። ሕገ ልቡና፣ ሁለተኛ እንደ ሕገ ኦሪት፣ ሶስተኛ ሕገ ወንጌል አለ። ከዛ ወደ እግዚአብሔር መንግስት ይገባል። ይሄ ነው ሶስቱ ደረጃ። መስቀል ዲያቆን ይዛ የጠየቁ ዲያቆን ይዛል መስቀል ይሄን የሚቀድስበት አለ። ተንሱ ጸልዩ የሚልበት ዋናውን ይዞ ይባርካል። ዲያቆን አይባርክም? ለምን ደግሞ አይባርክም? ይሄን መስቀል ይዞ ለምን አይባርክም? እንደ መላከ ሰላም ዲያቆን ምን ስለሌለ ስልጣነ ክህነት የዲቁና ነው ከመህዝብ የሚለው እሱ እንኳን እንዳለ ሆኖ ዲያቆኑ አለ። ይሄን መስቀል የማይዝበት ምክንያት ይሄ መስቀል በሶስት ይከፈላል። በሶስት ይከፈላል። እዚህ ጋር የምታዩት ቅርጽ 4 ማዕዘን አለው። ይሄኛው ደግሞ ምሰሶ ነው። ይሄኛው ደግሞ የመስቀል ቅርጽ ነው በራሱ። ምሰሶው ሕገ ልቡና ነው። እኛ እኮ እንደ መላእክት መጽሐፍ እኮ ያስፈልገንም ነበር። መላእክት በሕገ ልቡና ነው የሚመሩት። እኛ በሕገ ልቡና መመራቱ ስላልቻልንበት ኦሪት ተሰጠች፣ መጽሐፍ ተጻፈልን። በሕገ ልቡና 2 መጽሐፍ ተጽፏል። በሕገ ልቡና 2 መጽሐፍት ብቻ ናቸው የተጻፉት። ማን ናቸው? ቶሎ የሚነግረኝ በሕገ ልቡና የተጻፉ 2 መጽሐፍት። አንድ በሕገ ልቡና 2 መጽሐፍት ናቸው የተጻፉት ብያለሁ። ማን ናቸው? መጽሐፈ ሄኖክ፣ ሁለተኛው መጽሐፈ ኢዮብ። መጽሐፈ ሄኖክና መጽሐፈ ኢዮብ በሕገ ልቡና የተጻፉ ናቸው። ይሄ ምሰሶ ሕገ ልቡና ነው። እጅኛው አካል የምታወቅ ቅርጽ ደግሞ ይሄ ትውፊት ነው። ትውፊት ነው። ቄሱ ሲቀድስ ዋናው ቄስ ከንፍቁ ቄስ ይቀበላል። ንፍቁ ቄስ ከዲያቆኑ ሲቀበለው ሲሰጠው ምንድነው የሚለው? ዘአወፈየኒ አወፈይኩከ ይለዋል። የሰጠኝን ሰጠው ይለዋል። በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የሰጡን፣ ነቢያት የሰጡት ለሐዋርያት፣ ሐዋርያት የሰጡት ለሊቃውንት፣ ሊቃውንት የሰጡት ለዛሬ መምህራን እየደረሰ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በአንዲቷ ወንጌል ጸንተን በተጣመመው ሳይሆን በተበላሸው ሳይሆን በጠናው መንገድ በጠባቡ መንገድ ገብተን ጸንተን ለዘላለም የማትለወጠዋል የእውነት ወንጌልና ብርሃን ይዘን የተሰጠኝን ሰጠሁ በሚለው ዛሬ ለእኛ ጭምር የሚደርሰው ይሄ ነው። ለሰራዊት ጌታ ለእግዚአብሔር ይሁን። ይሄ መስቀል 4 ቅርጿ የጽላት አምሳል ናት። ይሄኛው ሕገ ልቡና ነው። ይሄኛው ሕገ ኦሪት ነው። ይሄኛው ደግሞ ሕገ ወንጌል ነው። ዲያቆኑ የማያሳልመው ታቦት ስለማይነካ ስለማይዳስስ ነው። ስልጣነ ክህነቱም እንዳላችሁት ሆኖ ስለዚህ የኛ እምነት በዚህ በሶስቱ የጸናች ስለሆነች ቅድም እንዳልኳችሁ ከየትኛውም ዓለም የተለየች እምነት ሆና ትገኛለች። በዓለም ላይ
በዓለም ላይ ቅዳሜና እሑድን ሰንበት የምታከብር ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። ቅዳሜና እሑድ፣ ቅዳሜ ሰንበት ነው፣ እሑድ ሰንበት ነው። ከአባቶቻችን ጀምሮ የመጣው ያ ስርዓት ያ ሕግ ዛሬ ድረስ አለ። ስለዚህ ጳውሎስ ሐዋርያ የገላትያ ሰዎችን በጊዜው ምን እንደሚላቸው እንዴት ፈጥናችሁ ወደ ልዩ ወንጌል ሄዳችሁ ይላል። ምክንያቱም ወንጌሊቱ አንድ ነች ነው የሚለው። እንዴት ፈጥናችሁ ሄዳችሁ ምን ሆነ መሰላችሁ? ክርስቶስ በመጣበት ዘመን ኖስቲሲዝም የሚባል የግሪክ ቃል ነው። ኖሲስ ማለት የግሪክ ቃል ነው። ናሌጅ ማለት ነው በእንግሊዝኛ እውቀት ማለት ነው። ሰዎች ተነስተው ወንጌል በቅዱሳን ስም ጽፈው ምእመንን ቅዱስ ቤተክርስቲያንን ያወቁ ጀመር። ትልቁ እሳቢያቸው እነሱ ደግ አምላክና ክፉ አምላክ አለ የሚል እሳቤ ነው። የኖስቲሲዝም እሳቤ ምንታዊ ነው፣ ዱዋሊዝም ነው። ያን ይሄ ገና በመጀመሪያው ክፍለ ዘመን መጨረሻ ላይ ስለተነሳ ይሄ ሐሳብ የተማርን የሚሉ ሰዎች ሲገቡ እና አሪዎስን ወዴት ወሰዳቸው? ወልድ ፍጡር ነው ወደሚል ወሰዳቸው። ለስም አጠራሩ ክብር ምስጋና ይግባው። በግሪክ ውስጥ የሚገርማችሁ በግሪክ ቋንቋ ሊቃውንት መጥተዋል። እዚህ ኦሪት ዘፍጥረት የሚለው ቃል የሚገርማችሁ በእነሱ ኦሪት ዘፍጥረት የሚል አይነት ትርጉም አይሰጥም መጽሐፍ። እርግጥ በትርጓሜው ሊቃውንቱ ሲያስተምሩ ኦሪት ዘልደት በሚለው የልደትን ነገር ይዘረዝራል ተብሎ ያስቀምጣል። ልደትና ፍጥረት ይለያያል። በእንግሊዝኛ ኦሪት ዘፍጥረት ምን እንደሚባለው የመጀመሪያው መጽሐፍ ኦሪት ዘፍጥረት በመጽሐፍ ቅዱስ ቁጥር ጄኔሲስ የሚለው ቃል ከየት ነው የሚመጣው? ጂኒኦሎጂ ከሚለው ቃል ነው የሚመጣው። ጂኒኦሎጂ ደግሞ ጄኔሬሽን ነው። the book of generation ነው። the book of genealogy ነው። ተመልከቱ። እኛ ጋር ስንመጣ ግን the book of creation የሚለውን ትርጉም ይዛል። የመጀመሪያው የፍጥረት መጽሐፍ ለምን እንደሆነ ልንገራችሁ። በግሪክ ቋንቋ ውስጥ ፈጣሪ የሚል ቃል የለም ነበር። ይሄ እጅግ ቢደንቅ። አሁን እናንተ ፈጣሪ ማንም ሲያቀራል ፈጣሪ አለ ፈጣሪ። በግሪክ ቋንቋ ውስጥ ያለው ፈጣሪ የሚለው ቃል ሳይሆን አምላክ የሚለው ነው ያለው። አምላክ የሚለው ደግሞ እነሱ አምላክ የሚሉት ወደ ሰማይ አይደለም። አምላክ የሚሉት በግሪክ ኦሊምፐስ ተራራ ላይ 11ዱ አማልክት ተቀምጠው የ11ዱ አማልክት አምላካቸው አማልክት የሚባለው ዚዩስ ይባላል። ኦሊምፐስ ተራራ ላይ ሆኖ ዓለምን የሚመራው ዚዩስ ነው። ስለዚህ ሰማይ ላይ ምንም የለም ለነሱ። ስለዚህ መጽሐፉን ሲቀበሉት ራሱ ሲሰየም የእንግሊዝኛው ጄኔሲስ ከጂኒኦሎጂ የግሪኩ ቃል የመጣ ነው። የእኛ ጋር ዘፍጥረት እንዳለ ሆኖ ዘልደት በሚለው የሰብአዊ ሊቃናት 275 ዓመተ ምህረት ቅድመ ልደተ ክርስቶስ ስለተጠቀምንና ስላለኛ የሰብአዊ ሊቃናት የምንለው ስላለ የዛንን ይዘን የምንተረጉመው ይኖራል። ትልቁ ግን ነገር ኦሪት ዘፍጥረት ነው። የኢትዮጵያው ለየት ይላል የሚላችሁ ነው። በነገራችን ላይ ነገራችሁ አሁን ግሪኮች የአማልክት አምላክ ማን ነው አሉ። ትምህርት ቤት ወጣት ስለሆነ ነው ብዙ ጊዜ የምናገረው። እዚህ ያለው ማየው ዚዩስ ነው አይደል? ሆሜር ሲጽፍ ደግሞ ምን አለ መሰላችሁ? ዚዩስ ስለ ዚዩስ የግሪክ የአማልክት አምላክ ዚዩስ ትናንት ወደ ኢትዮጵያ ሄደ። የሆሜር መጽሐፍ ትናንት ወደ ኢትዮጵያ ሄደ። ወደ ኢትዮጵያ የሚሄደበት ምክንያት የኢትዮጵያ ሰዎች ሲጸልዩ ጸሎታቸው ቀጥ ብሎ ወደ ሰማይ ስለሚወጣ ሄዶ ከነሱ ጋር ሊጸልይ ይላል። ኢትዮጵያዊ ራስን ወቅ፣ ኢትዮጵያን ራሳችን ወቅ። የተሰጠን በረከት ያለን አንዲቷ እምነት ከሕገ ልቡና ሕገ ኦሪት ከሕገ ኦሪት ሕገ ወንጌል እቺ ነች ወደ መንግሥተ ሰማያት ይዛን የምትገባ። ለስም አጠራሩ ክብር ምስጋና ይግባው። ሁልጊዜ በዚች ቤተክርስቲያን የሚነገረን ወደ መንግሥተ ሰማያት ግቡ። የመጨረሻ የቅዳሴ ቃል ምንድን ነው? የመጨረሻ የቅዳሴ ቃል ዲያቆኑ የሚለው የመጨረሻው ልበለው። የመጨረሻዋ የቅዳሴ ቃል ምንድን ነች? ንገረኝ እስኪ። እቱ በሰላም እችለች ደስ የምትለኛል። አንዱ መላከ ሰላም ሂድ ወደ ቤት ሲባል ደስ ትለኛለች አለ። እንደው የሚደክመዋል የሚሰለቸው ሌላ ቦታ አይሰለቸው። እግሩን አጣምሮ ሲቀመጥ አይሰለቸው።
መጠጥ ላይ ሲቀመጥ አይሰለቸው፣ ጫት ላይ ሲቀመጥ አይሰለቸው፣ በኃጢአት ወሬ ላይ አይሰለቸው፣ በቲክቶክ ከንቱ ወሬ አይሰለቸው፣ በዓለም ርኩሰት አይሰለቸው። ወገኖቼ ስሙ ክርስቲያኖች፣ ይህ ዘመን እጅግ አስከፊ ሰዓት ነው። የመጨረሻው ሰዓት ነው። የሚችል የሚወጣበት ሰዓት ነው። ጸጋ እግዚአብሔር የጠራችሁ ፈጥኖ ይወጣል ከዚህ ዓለም። ወእነሰ አስገረቶሙ ጸጋ እግዚአብሔር ወጡ እምዓለም በሰዓቶሙ። የእግዚአብሔር ጸጋ የጠራቻቸው እነዚያ ፈጥነው ወጡ ይላል። በከመ ወጣ ሎጥም ሰዶም ገሞራ ሱባማ አዳማ ሲባዮ በተመሳሳይ ጾታ ረክሰው እግዚአብሔር አምላክ ተቆጥቶ ሚካኤልና ገብርኤል ሁለቱን መላእክት ልኮ ከሰማይ ዲን ከምድርም እሳት ፈልቆ ያ ትውልድ ሲወጣ ሚካኤልና ገብርኤል ሎጥን እጆቹን ይዘው ከልጆቹ ጋር አወጡት ይላል። እግዚአብሔር ከመከራ ይሰውራችሁ። በከመ ገብረ ኤልሳዕ ነቢይ ኤልያስን ተከትሎ እንደወጣ የሚወጣን የሚድነው እግዚአብሔር ያውጣችሁ፣ ከክፉ ይሰውራችሁ። አሜን ላልክ ይደረግልህ፣ አሜን ላልሽ ይደረግልሽ። አንደበትን ሰይጣን ለቆለፈው ደግሞ ይክፈትልህ። አሜን ያሉትን አሜን ይበል ነው ምርቃታቸው። እቱ በሰላም የመጨረሻው ቃል ወንድም የነገረኝ እውነት እኮ ነው። እቱ በሰላም እኮ ወደ መንግስተ ሰማያት ግቡ የምትለው ቃል ነች። በቀኝ የሚቆሙት የመጨረሻው ኃጢአታችሁ ተወገደ፣ በደላችሁ ተወገደ። ተመልከቱ። ከዚህ በኋላ ወደ ቤት ግቡ ሲባል አሜን። ልክ ነው፣ እርግጥ ነው። እንቅፋት ሳይመታ ሾክ ሳይወጣ በሰላም ወደ ቤት ያላችሁ ሁሌ የሚጠብቃችሁ እግዚአብሔር ጋሻ ይሁናችሁ፣ ከለላ ይሁናችሁ፣ ቀኙ ይጋርዳችሁ ከሚያስፈራ ነገር ሀገራችንን እኛንም ይሰውረን። እቱ በሰላም መንግስተ ሰማያት ግቡ ማለት ነው። ቤታችሁ መንግስተ ሰማያት ነው እንጂ የምትገቡበት ቤት አይደለም። ለጊዜው ነው። እርግጥ ነው። ቅዳሴ አስቀደሳችሁ፣ ስጋው ደግሞ ተቀበላችሁ፣ በቃ ቆረባችሁ። ገና ስትመጡ መጀመሪያ ምን ይሏችኋል? ካህናት ሲያዜሙ እኮ እንደው ከሰማችሁ ይበል ፈላሲ ዘገባ፣ በቃ አለቀ እኮ። ይበል ፈላሲ ዘገባ። እዚህ የሚመጣ መጻተኛ ነኝ አይበል፣ እያወጣኛል ይለየኛል አይበል። ይለየኛል አትበይ። ወደዚህ ስትመጡ ወደ መንግስቱ ሊያገባችሁ ነው የሚላችሁ። የአምላካችን ስም ክብር ምስጋና ይሁን። ካህናት ወጥተው ዲያቆናቱ በዚህ ሆነው በዚህ ሁለቱ ካህናት ሆነው አንድ እያጠኑ እናንተም ትላላችሁ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላሉ ሁለቱ ካህናት። ምን ትላላችሁ አውራችሁ ከዲያቆናቱ ጋር? አሁን አያጥራኝማ ቢሆን ድምጽህ ከፍ ብሏል። ምንድን ነው ያላችሁት? እስቲ ወሽ እንደሱ ነው የምትሉት። ከዛ ተጨማሪው ዲያቆን መስቀል ይይዝና ገባሬ ሰናው ቄስ ጽናውን ይዞ ምን ያደርጋል? አይዞርም። ቄሱ ዝም ብሎ አይዞርም። በዛ ሰዓት የሚለው አለ። ምንድን ነው የሚለው መሰላችሁ? በአማርኛው የሰራዊት ጌታ እግዚአብሔር አምላክ በኢያሱ ገብር በነዌ ልጅ በኢያሱ ልጅ ሲዞሩ የኢያሪኮን ግንብ ያፈረስህ በእኔ በኃጢአተኛው እጅ ደግሞ የኔንም ለራሱ ነው የሚጸልየው የኔንም የሕዝብህንም ኃጢአት አፍርስ ብሎ ነው የሚዞረው። የዛን ጊዜ በሐልዮ በነቢብ በገድል የምትለው በፈለከው ስራው እውነት ካመንክና በመቅደስ ስንቆም ኃጢአታችን እንደ ኢያሪኮ ግንብ ይፈርሳል። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ የተለየች ነች። አንድ ሰው ጽፏል። እዚህ ብዙ ሊቃውንት አሉ። ቶማስ ኦደን ይባላል። ይሄ ሰው በቅርብ ሞተ። 30 ዘመን አጠናሁኝ አለ። 30 ዘመን አጠናሁና አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግብፅ ኦርቶዶክስ ክርስቲያን ትክክል መሆኑን አወቅኩኝ አለ። ኦርቶዶክስም ሆነ። በቅርብ ነው የሞተው። አሜሪካ ውስጥ ይህን ስም ጉግል ብታደርጉ ቶማስ ኦደን፣ ፕሮፌሰር ቶማስ ኦደን በአካል ማውቀው ነበር ሰውየው። አሜሪካ ውስጥ ትልቁ የአዲስ ኪዳን ሊቅ የሚባለው መጽሐፍ የአዲስ ኪዳን ሲጻፍ መጨረሻ የሚያርመው ትልቁ ሰው ነበር በአሜሪካ ውስጥ። ምን አለ መሰላችሁ? የመጨረሻው መጽሐፍ እንዲህ ይላል። ድንገት ጉግል አድርጋችሁ ማግኘት የምትችሉ ከሆነ ሃው አፍሪካ ሼፕድ ዘ ክርስቲያን ማይንድ ይላል መጽሐፍ።
ጻፉ። ወጣቶች ያላችሁ ብዙዎቹ ጻፉና ጉግል አድርጉና እዩ። ወይም ደግሞ ይሄ የደብሩ ዩቲዩብ ካለው በኋላ ላይ ገብታችሁ ብናገር እንደገና ስሙ። How Africa Shaped the Christian Mind የሚለው መጽሐፍ ባጭሩ ምን ማለት ነው? በአማርኛ ሲተረጎም ይሄ ቃል አፍሪካ የክርስቲያኑን አስተሳሰብ እንዴት እንደቀረጸችው የሚል። ከዛ ምን ያህል መሰላችሁ? እዚህ ውስጥ ብዙ ይሄ የሊቃውንት ሀገር ስለሆነ አንዳንዱ ነገር ላስታውስ እንጂ ለማስተማር አልመጣሁም። እዚህ ላይ የማሳስበው ግን ምንድነው የኢትዮጵያ ቤተክርስቲያን ትምህርት፣ የብሉይ ትምህርት፣ የሐዲስ ትምህርት፣ የሊቃውንት ትምህርት የምትማሩ ካላችሁ ሁላችሁም ደግሞ የእኛን መጽሐፍ ትርጓሜ ወደ 23 ቮሊዩም በእንግሊዝኛ ያስቀምጣል። ትክክለኛ ቤተክርስቲያን በሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትነገር ናት። በዚህ እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ክብር ምስጋና ይግባው እግዚአብሔር። ታዲያ ዛሬ እኛ አናቀው አዞን አዳኝ የሚገላት ከባህር ወጣ ውሃ ጠማ ይበላ ጨሌ ስትልስ ነው ይባላል። ባህር ውስጥ ነው ያለው። ኢትዮጵያ የታደለች ሀገር ናት፣ የሊቃውንት ሀገር ናት። ያቺ እውነተኛይቱ ወንጌል ሳትበረስ ሳትሰረስ ሳትደለጽ ዛሬ ድረስ ያለችው ቤተክርስቲያን ይህንን እውነተኛ እምነት ይዛ ነው። የገላትያ ሰዎች ግን ቅድም ባልኳችሁ ግኖስቲሲዝም በተባለው ወይም ኖስቲሲዝም በተባለው እሳቤ የሐሰት ወንጌል ጻፉ። ከተጻፉት የሐሰት ወንጌሎች መካከል ጋስፕል ኦፍ ጁዳ የይሁዳ ወንጌል ይባላል። እሱ ፍጹም የክርስቶስን አምላክነትና ክብር ለማጉደል ለስም አጠራሩ ክብር ምስጋና ይግባውና የተጻፈ መጽሐፍ ነው። ሁለተኛው ጋስፕል ኦፍ ጁዳ ከሚለው ቀጥሎ ጋስፕል ኦፍ ሜሪ ማግዳሊን የሚለው ማርያም መግደላዊት በሚል ስም ወንጌል ጽፈዋል። ያም እጅግ የተሳሳተ ነበር። ጋስፕል ኦፍ ቶማስ ይባላል። በጣም የተሳሳተ መጽሐፍ ነው። ስለዚህ ጳውሎስ ሐዋርያ የገላትያ ክርስቲያኖች ምን ይላቸዋል? እንዴት ነው ፈጥናችሁ ወደ ልዩ ወንጌል የሄዳችሁት? ወንጌሉ እኮ አንድ ነው፣ ግን የሚያጣምሟችሁ ወንጌሉን በራሳቸው መንገድ በገዛ ፍላጎታቸው ተረጎሙ ይላል። እቺ ወንጌል እኮ አስቀድማ ተሰብካለች አለ። ገና መጀመሪያ እኮ ነው ወንጌል ተሰበከው። አዳም ከኛ አንዳንዱ ሆነ የሚለው እኮ ገና ዘፍጥረት ምዕራፍ 3 ቁጥር 22 ላይ እኮ ነው። ያኔ እኮ ነው ለአዳም ቃል የገባለት ወንጌል ነው። በሐሙስ ዕለት በመንፈቀ ሌሊት ብትወለድ ወለተ ከሚለው ቃል እኮ ያኔ ነው የተነገረው። ከድንግል ማርያም መወለድ እኮ ያኔ ነው የተነገረው። ድንግል ማርያምን ያሰናዳት እኮ ያኔ ነው። ቅዱስ ያሬድ አንጽሖ ሥጋ ኀደረ ላዕሌሃ ሲል እንደው ገብርኤል መጥቶ ሲያበስራት ነው ይላል። ወለድኩ ከሚለው ዛሬ ነው። ስለዚህ ጳውሎስ ሐዋርያ የገላትያ ክርስቲያኖችን ይገሥጻል። ወደ ልዩ ወንጌል የሄዱትንም ካልተመለሱ 3 ጊዜ ነው የተረገመ ይሁን የተረገመ ይሁን የተረገመ ይሁን የሚለው። እናንተ ግን የተመረቀ ይሁን የተመረቀ ይሁን የተመረቀች ትሁን ከሚለው ናችሁና ለሥላሴ ክብርና ምስጋና ይድረሳቸው። በዚህች እምነት ያደረገን እግዚአብሔር ስሙ የተመሰገነ ይሁን። በዚሁ በገላትያ ምዕራፍ 3 ላይ እንዳልኳቸው አስቀድሞ እግዚአብሔር ስለተናገረ ምንድነው የሚለው? ለአብርሃም እግዚአብሔር አስቀድሞ ወንጌልን ሰበከለት ይላል። ለአብርሃም ወንጌል ተሰበከለት። ገላትያ ምዕራፍ 3 ላይ የምታገኙት ቁጥር 8 ላይ እግዚአብሔር አስቀድሞ ለአብርሃም ወንጌልን ሰበከለት ይላል። ብዙ ጊዜ ተሰበከለት። አንድ ያለ ለአብርሃም በዘር አሕዛብ ይባረካሉ ሲለው ወንጌል ነው። በተለይ አንድ ጊዜ 4ቱ ነገሥተ ኮሎዶ ጎሞር በአንድ ላይ ተነስተው 5ቱን ነገሥተ ሰዶም ወረሩ። የዛን ጊዜ የአብርሃምን ዘመን ሎጥን ጭምር ከብቶቹንም ማርከ አራቱ ነገሥተ ኮሎዶ ጎሞር 5ቱን ነገሥታት ድል መጥተው ዘርፈው ወሬ ለአብርሃም መጣ። እንዲሆነ አሉት። አብርሃም በቤቱ ያሉትን ቆጠረ። ሄዶ ሎጥንም ሊመልስ ሄዶ እነዛንም ድል ሊመታ ስንት ሰው አገኘ? አብርሃም
318 ሰራዊት ይዞ አራቱን ነገሥተ ኮረጎር ድል ለማድረግ ሄደ። እውነት ነው፣ እግዚአብሔር ከሱ ጋር ነበረ። ዘመተ፣ እግዚአብሔር ድል ሰጠው። ከዛ በኋላ ሎጥንም ይዞ ተመለሰና መጣ። አሁን አብርሃም በ318 ሰው የአራት ነገሥታት ሰራዊትን ድል መጥቶ የአምስት ነገሥታትን በደል ሲክስ ይሄ አሁን የሰው ነው ወይስ የእግዚአብሔር? የማን ከሰው ነው ወይስ ከእግዚአብሔር? ምን ይመስላችኋል? ከእግዚአብሔር። አንዳንድ ሰው ራስ በራሱ ሊመካ ይችላል። እኔ ነኝ ያደረኩት ሊል ይችላል። ነቀነቅ ነው አለችዋል እንቁራሪት በድልድይ ላይ ሄዳሉ። ከዝሆን ጋር ሲሻገሩ ዝሆኑ ሲሄድበት ድልድዩ እንዲህ ቀና ብላ ነቀነቅ ነው አለችው። ነቀነቅ አቅም የማያውቅ ሰው ሁሌ ራሱ ያደረገ ይመስለዋል። በማን ነው የምንኖረው? ንገር። በዚህ ሰዓት 5 ደቂቃ አየር ቢቆም ዓለም ላይ ሰው ይኖራል? በማን ነው የምንኖረው? ንገሩኝ። ፀሐይ ከማን ነች? ጨረቃስ ከማን ነች? ዝናብ ከማን ነው? ቀንና ሌሊት የሚፈራረቁት በማን ነው? ውሃዎች ከተፈጠሩ ጀምሮ የሚፈሱት በማን ነው? ንገሩኝ ሁላችሁም፣ በማን ነው? ክብር ምስጋና ለስሙ ይድረሰው። ምን ይመስለህ ከምና ማለክት እግዚኦ፣ ከአማልክት መካከል የሚመስልህ አንተን ማን ነው? አንዲት ብልቃጥ ውሃ ማምጣት አይችሉም አማልክት የተባሉ ወይም የዓለም መሪዎች ወይም ነገሥታት የተባሉ። ሁሉን ማድረግ የሚችል የኔና የእናንተ አምላክ ስሙ እግዚአብሔር የተባለ የሁላችን አምላክ ነው። ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ማን ይመስልሃል? ከአማልክት የሚመስልህ የለም ሲል ነው። አብርሃም ኃይል ተሰማው። ከዛ በኋላ እግዚአብሔርን ጠየቀ። እንዴ በእኔ ዘመን ነው እንዴ አብ ሆይ ልጅህ ወልድ የሚመጣው? በመዋዕለ ሌሊቱ ፌኑ ለወልደከ ለቃለከ፣ በእኔ ዘመን ነው ልጅህ የሚመጣው አለ። አብርሃም አብርሃም አለ። ወንጌል ለአብርሃም ተሰበከ የሚለው ገላትያ 3:8 ነው። አብርሃም አብርሃም ርቦ ዮርዳኖስን ተሻገርና ሂድ፣ ወደ ሳሌም ሸለቆ ሂድ፣ እዛ አንድ ሰው ታገኛለህ። ይህ በዘፍጥረት 14 የተጻፈ ታሪክ ሲሆን ቅዱስ ጎርጎርዮስ ደግሞ ካሉ ቅዳሴዎች በአንዱ በቅዱስ ጎርጎርዮስ ቅዳሴ ላይ ይሄ በደንብ ተጽፏል። በተለይ ሆሳዕና ዕለት ስታስቀድሱ ይህን ቅዳሴ ትሰማላችሁ። አብርሃም ዮርዳኖስን ተሻገረ። ከዚያ በኋላ ሄደ። በሳሌም ሸለቆ እንዲህ ብለህ ተጣራ ብሎት ነበር። የእግዚአብሔር ሰው ሆይ ብለህ 3 ጊዜ ተጣራ አለው። ወደዛ ወደ ገባ ወደ ሞሪያ። ከዛ በኋላ 3 ጊዜ ድምፁን ከፍ አድርጎ ተጣራ። የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ ብሎ ተጣራ። የዛን ጊዜ መላ ሰውነቱ ጠግሬ ተመላ። አንድ ታላቅ ሰው በዚያ ወጣ። ይህ ታላቅ ሰው ህብስተ አኮቴ ጽዋ በረከት ይዞ ህብስተ በረከት ጽዋ ይዞ ኖ በዛ ሰዓት ለአብርሃም መጣ፣ ተገለጠለት። ወንጌል ለአብርሃም ተሰበከች የሚለው ጳውሎስ ይህን ስለሚያውቅ መልከ ጼዴቅ ማን ነው? በአይሁድ ዘንድ ቁጥር የለውም፣ አባትና እናት የለውም ይላል ቅዱስ ጳውሎስ በዕብራውያን 7። አባትና እናት የሉትም ማለት መልከ ጼዴቅ ቁጥሩ ከአይሁድ አይደለም፣ ከኛ ወገን ነው። እሱ ከአይሁድ ወገን አይደለም። ህብስተ አኮቴት ጽዋ በረከት ይዞ የተቀበለው አብርሃም ያ መልከ ጼዴቅ ቁጥሩ ከዚህ ነው፣ ከካም ልጅ ነው። ሞሪያ ተራራ ነው ሄደው። የሞሪያ ተራራ ኋላም ለንግሥት ሳባ ሶሎሞን እንደ ኤምባሲ እንደ ዛሬ ኤምባሲ እንደሚባለው ለእሷ የሰጣት ነው። ያ ቦታ በጠቅላላ ጥንት በኢትዮጵያን የተያዘ ጌታ የተጠመቀበት፣ ጌታ የተሰቀለበት፣ ጌታ የተቀበረበት፣ ዮሐንስ መጥምቅ የሚያስተምርበት በጠቅላላ የኢትዮጵያ ቦታ ነበር። በጠቅላላ ይሄን ደግሞ በዚያው ዘመን የነበረ ሰው ጽፎ አስቀምጦታል። ያም ዶክመንት አለኝ። በዛው ዘመን የነበረ ሰው በሄደበት ሁሉ ያገኛቸው የነበሩት ኢትዮጵያን ነበር። ያ ቦታ ኢትዮጵያ ነበር። ቆስጠንጢኖስ ከነገሰ በኋላ ቅድስት እሌኒ ስትመጣ ግን በተለያየ እየሰፋ ሲሄድ የኛም ቦታ ለቀቀ። በቅርብ ጊዜ ግን በጣም የደነቀኝ ናሽናል ጂኦግራፊ በሰራው ዶክመንተሪ ላይ
እዛ ላይ ምን አድርጎ አስቀምጧል? በ17ኛ ክፍለ ዘመን ኢትዮጵያውያን ግብር መክፈል አቅቷቸው ያን ቦታ ሌሎች ወሰዱት ተብሎ ተጽፏል። ያሳዝናል። እኛ እኮ እግዚአብሔር የሰጠን ክብር ታላቅ ነበር። እርስ በርሳችን ብንስማማ፣ እርስ በርሳችን ብንዋደድ፣ እርስ በርሳችን ብንፈቃቀር፣ የዓለም ርኩሰት ብንተወው፣ ሁላችንም ያን የቀደመ ክብራችንን ብናይ፣ ዛሬ ያለው የተራ ሰዎች አስተሳሰብ የጄኔራል ዶሞኖ ጽሑፍ፣ የጣሊያን ጽሑፍ፣ የእንግሊዝ ጽሑፍ እሱ ዛሬ አውቆን እርስ በርሳችን ተከፋፍለን እንጂ የእኛ አንድነትና ክብራችን ሲጸና ያን እግዚአብሔር እንዳለው እስከ ታላቁ ተራራ ድረስ የምንከብር ሰዎች ነን። የሚረግጥ የሚሰፍር ሕዝብ የተባለው ሕዝብ ነው። ለስም አጠራሩ ክብር ምስጋና ይግባው። ማንነትን ካላወቅ አላወቅም፣ ካወቅከው ታውቃለህ። ወገኖቼ መልከጼዴቅ ህብስተ አኮቴት ጽዋ በረከት ይዞ መጣ ማለት ወንጌል ብልጭ ብላ ታየች፣ አዲስ ብልጭ ብላ ታየች። ለአብርሃም ተሰበከለት። ያለ ከዚች ወንጌል እንዴት ፈጥናችሁ ሄዳችሁ? ለዛሬው ምሳሌ የማደርግላችሁ እንዴት ወንጌልን ወይም መጽሐፍ ቅዱስን እንደሚያጣምሙ መዝሙረ ዳዊት 86 ይሆናል። መዝሙረ ዳዊት 86 ላይ እዛ ላይ ምንድነው የሚለው? ስልካችሁ ላይ መጽሐፍ ቅዱስ ያላችሁ በአማርኛው በእንግሊዘኛው ታያላችሁ። በግዕዙ ደግሞ አንዱ እዚህ ይነግረናል። ማውጣት ትችላላችሁ። መዝሙረ ዳዊት 86 ላይ መጽሐፍ ቅዱስን እንዴት እንደሚያጣምሙት እንዴት ወደ ልዩ ወደሆነ ነገር እንደሚገቡ እሱን ብታውቁት ስለምፈልግ ነው። መዝሙር 86 ላይ ምን አገኛችሁ? ምን አገኛችሁ? መዝሙር 86 ቁጥር 1 ላይ ምን የሚል ቃል አገኛችሁ? ያገኘ በግዕዙ እንሰማለን። ምን አገኛችሁ? በአማርኛ ወይም በእንግሊዘኛ? በእንግሊዘኛ ላይ የምታገኙት መዝሙር 87 ነው በእንግሊዘኛ። በእኛ መዝሙር 86 ነው። በአማርኛ ያገኙ ቶሎ ድምፁን ከፍ አድርጎ የሚነግር የለም። ስልካችሁ ላይ መጽሐፍ ቅዱስ የላችሁ? እቤት ነው ያላችሁ? እሺ መጽሐፍ ቅዱስ ያላችሁ እስቲ ምልክት ስጡኝ። እቤታችሁ መጽሐፍ ቅዱስ ያላችሁ፣ እቤታችሁ መጽሐፍ ቅዱስ ያላችሁ። እሺ የሌላችሁ መጽሐፍ ቅዱስ ቤታችሁ የሌላችሁ፣ እሺ ሌሎቻችሁ ቢኖረኝ ባይኖረኝ ምን አገባህ ያላችሁ እነሱ ነው። ታዲያ እጅ ካላወጣችሁ ታዲያ ምን ልበላችሁ? እሺ መዝሙር 86 ቁጥር 1 በአማርኛ ያገኙ። ከዚህ ከሊቃውንቱ ልትሰሙ ነው ከመምህሮቻችሁ ከካህናት። እሺ ምን አገኘህ አባቴ? እዚህ ነግረውኛል እሳቸው። አንተ እጅን ያወጣው ምን አገኘህ? ድምፅን ከፍ አድርገህ ና እስኪ ፈጠን ብለህ ና ወደዚህ ና ፈጠን ብለህ አይዞህ ና ግድ የለም ባለ ነጠላው መጣ። እሺ ያኛውን ነበር ያልኩት አንተ ና። እሺ በእንግሊዘኛው ያገኘ አንድ ሰው መዝሙር 86 ቁጥር 1 እንግሊዘኛው ላይ ሳም 87 verse 1 ምን አገኘ አባቴ? መዝሙር 86 ቁጥር 1 በአማርኛው ምን አገኘ? አቤቱ ጆሮውን ወደ እኔ አዘንብል። አይመስለኝም እሱ ትገምት። አሁን ያለው ስንት ላይ ነው? 87 አድርገው ስልክ ላይ አይደል ያለው? 87 እንዲሁ እንዳደናበሩን ይኖራል። እነሱ ጽፈውት ነው። እሺ አገኘህ? ምን ትላለህ? መሰረቶቹ በተቀደሱ ተራሮች ናቸው። ምኖቹ? መሰረቶቹ ምኖቹ ነው ያለ? መሰረቶቹ። እንግሊዘኛውስ ምን እንደሚል? መሰረቶቹ ለሴት ነው ለወንድ ነው? ኧረ አሁንማ ለመጣ ነው እሱ ጋር። መሰረቶቹ ለወንድ ነው ለሴት? ጾታው ለሴት ነው ለወንድ? ለወንድ። አይ እነሱ ያሉትን በሉት ድገሙ። መሰረቶቹ በተቀደሱ ተራሮች ናቸው። ምኖቹ? መሰረቶቹ የሱ አይደል?
ውእቱ የሱ። እሺ እንግሊዘኛው ላይ ስለ እንደምታገኙት his foundation ነው የምታገኙት። his foundation his second person singular gender male his foundation። እናንተ እጅ ያለው አማርኛ መጽሐፍ በግርማዊ ቀዳማዊ ኃይለ ሥላሴ ዘመንም የግዕዙ ይጻፍ ተብሎ ሊቃውንት ተሰብስበው የዛሬ ሊቃውንት እንግዲህ በጣም ማሰብ ያለባቸው በዛ ዘመን የነበሩ ሊቃውንት ተሰብስበው ጻፉ ሲባሉ ዘመኗ ትንሽ የእንግሊዝ ዳንስ የገባችበት ዘመን ስለነበረ የእንግሊዝኛው መጽሐፍ ቅዱስ ጋር የሚመሳሰል እጃቸው ያለው እንጂ ከግዕዙ ጋር አይመሳሰልም። አያችሁ እንዴት እንደተጎዳን። አሁን መሰረቶቹ በተቀደሱ ተራሮች ነው ይላል። እንግሊዝኛው his foundation ነው የሚለው on the holy mountains his foundation on the holy mountains። ልክ አማርኛው አንድ አይነት ነው። መሰረቶቹ በተቀደሱ ተራሮች ናቸው። ድንገት በዚህ ሶሻል ሚዲያ እቤት ሆናችሁ የምትከታተሉ በሌላም እምነት ያላችሁ ሰዎች አስተውላችሁ ስሙ። እንዴት ዓለም እንደጠፋን መነግራችሁ። ጳውሎስ ሐዋርያ ስለምንድን ነው ወደ ልዩ ወንጌል ፈጥራችሁ ሄዳችሁት ያለው ንገራችሁ። ተጣሞ የተቀመጠ። እኛ ግን ይሄንን ቃል ግዕዙን ብንፈልግ ነሐሴ 7 ነው። ይሄንን መስማት ምን ነው ለሊቃውንት ስማ ነሐሴ 7 ነው። ነሐሴ 7 ሌላው ጊዜ ባላል መሰረታቲያ ውስጥ አርባር ቅዱሳን አንድ ዲያቆን አለ ይሄንን የሚለው አለ። አሁን በዚህ ነው አለ እስኪ አንድ ዲያቆን ናስ ካለ መሰረታቲያ ውስጥ አርባር ቅዱሳን ያበድሩን እግዚአብሔር ይሄው እስቲ እኮሽ አባቴ አሁን እኛ በዜማ እንለዋለን በትርጓሜ እንለዋለን ብንፈልግ በስድስት ስለምንተረጉመው አሁን ታላቁን ሊቃውንት ጋር ብቻ ሊቃውንት ሰማኮን ይሄን ተርጉሙን ይብላችሁ በስድስት ባስል ተርጉሙላችኋል። እኛ የታደልነን መምህራንን ያላሳጣን ሊቃውንትን ያላሳጣን አመስግኑት። እግዚአብሔር የተመሰገነ ይሁን። አሁን መጋቤ ብሉይን በጠራቸው መጋቤ ሐዲስን ጠርቼ ይሄን ቃል ተርጉሙ ብላቸው ተርጉሙላችሁ ልዩነት ልንገራችሁ። አሁን በዚህ ማንባ መሰረታቲሃ ውስተ አድባር ቅዱሳን ሁሌ ነው ምን ነው መሰረታቲሃ መሰረታቲሁ አይደለም መሰረታቲሃ ሂስ ፋውንዴሽን አይደለም ሄር ፋውንዴሽን ነው። ተመልከቱ እንዴት እንደሚወላገድ ድንግል ማርያምን ዝም ብለው የሚጣሏት እንዳይመስላችሁ። መጀመሪያ ስለ ክርስቶስ ስለ ድንግል ማርያም ስለ መዋዕለ ሥጋዌው ከመጽሐፍ ቅዱስ ከብሉይ ከሐዲሱ ተቆርጦ ተጥሏል። አሁን እናንተ ከዚህ ቤተክርስቲያን ለሚወጡ ሰዎች ማልቀስ ነው ያለባችሁ፣ ማዘን ያለባችሁ። ወዴት ነው የወጡት? ወዴት ነው የሄዱት? መጨረሻ እንደሆነ አዋጣ። የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ በዛ ሰዓት ጌታ ሆይ ጌታ ሆይ ጌታ ሆይ ይሉኛል እኔ ደግሞ አላውቃችሁም እላችኋለሁ። ጌታ ሆይ ጌታ ሆይ ለማለት መዳን አይቻልም። የተቃመመውን ወንጌል ስለያዙ ምን ይሉታል? ተአምራት አላደረግንም፣ ዕውር አላበራንም፣ ለምጻም አላነጻንም፣ ጎባጣ አላቀናንም ይላሉ እንደ አስቄዋ ልጆች እነ ይሁዳ። አይሆንም፣ አላውቃችሁም ቃሌን ሰምቶ የሚያደርገው ነው ይላል። ለዚህ ነው በዚህ ቤተክርስቲያን ውስጥ በየጊዜው ሂዱ ተብሎ እንደታዘዘው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ አጥምቁ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሩ። በኦርቶዶክስ ተዋሕዶ ቤተክርስቲያን ድነት ምግባር ሲደመር ሃይማኖት ነው። ምግባርና ሃይማኖት ሁለት የወግ ዕቃ ነው። እግዚአብሔር ለኛ የሰጠን ሁለት የወግ ዕቃዎች። እነዚህ የወግ ዕቃዎች በሚፈለጉበት ሰዓት መውጣት አለባቸው። ምግባርና ሃይማኖት ናቸው። ምግባርና ሃይማኖት የሌለው ሰው ሊድን አይችልም። ለመልሳችሁ ጳውሎስ ሐዋርያ የገላትያ ሰዎችን ስለምንድን ነው ፈጥናችሁ ወደ አዲስ ወንጌል የሄዳችሁት? ነገር ወንጌሉ አንድ ነው፣ ግን አጣመሙባችሁ እንዳለ እንዴት እንዳጣመሙት ተመልከቱ። ልዩነት ንገሩኝ ላስብላችሁ። መሰረቶቹ በተቀደሱ ተራሮች ናቸው። መሰረቶቿ በተቀደሱ ተራሮች ናቸው። His foundation is
in the holy mountains ሁለተኛው ደግሞ her foundation is in the holy mountains መሰረቶቹ በተቀደሱ ተራሮች ናቸው መሰረቷ በተቀደሰ ተራራ በሴት አንቀጽ ነው የተነገረው her foundation መሰረታቲሃ መሰረታቲሁ አይደለም እንግሊዘኛውና አማርኛው ዜሮ ገባ ተመልከቱ እንዲህ ነው ስተት የሚፈጠረው ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እዚህም ያላችሁ የብሉይ መምህራን የሐዲስ መምህራን ሌሎችም የሊቃውንት መምህራን ሁላችንም ብንሆን የግዕዙ ወደ አማርኛ የሚተረጎምበት ሙሉ በሙሉ መፈቀድና መሰረት አለ እንዲህ ነው ሰው የሚወድቀው መሰረቶቹ አሁን ምንድነው እንደዛ ቢባል ችግሩ ካላችሁ መጀመሪያ ትክክለኛ ትርጉም አይደለም ቆይ እኔ አንድ ጊዜ የውጭ ሀገር ሰው ነው ግጥ his foundation is in the holy mountain የሚለው ምንድነው አልኩት መሰረቶቹ በተቀደሱ ተራሮች ነው የሚለው እስኪ እናንተ ምን ትላላችሁ መሰረቶቹ በተቀደሱ ተራሮች የማ መሰረት ነው በተቀደሱ ተራሮች የሚኖረው እኛ አሁን ተሰማችሁት መሰረታቸው አርባር ቅዱሳን ብለን ያዕቆብ ድንኳኖች እንዴት እንደሚወድ ከገጠሩ ከተማ ያለ በትርጉም የሚነገረው ቤተ መቅደስ ልንል እንችላለን ቤተ ክርስቲያን ልንል እንችላለን እመቤታችንን ደግሞ እናመጣለን መሰረቶቹ የሚለው አንዱ ትርጉም ለእመቤታችን የሚነገረው በሴት አንቀጽ ነው ቤተ ክርስቲያን በወንድ አንቀጽ ነው የምትነገረው በሴት አንቀጽ በምንድን ነው ሰላም ለከ ቅዱስ ቤተ ክርስቲያን 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 ቄሶች ሲል ሁሉ ጊዜ ንስግድ ካለ በኋላ ከዛናት ደግሞ ቅድስት ቤተ ክርስቲያን ማህበረ መለኮት አላታለች ቤተ ክርስቲያን ቅድስት ቤተ ክርስቲያን ማህበረ መለኮት ለምን አንቺ ነች ክርስቶስ አንተ ነው አይ ኦርቶዶክሶች እናት እኮ አላችሁ ቅድስት ቤተ ክርስቲያን እናታችሁ መንግስተ ሰማያት እናታችሁ መንግስተ ሰማያት የምታስገባ መርህ ለመንግስተ ሰማያት መሰረታት ያውስጥ አርባር ቅዱሳን ድንግል ማርያም ከላይ ጀምራ ከአበው የመጣት ንጽሕት ዘር መርገመ ሥጋ መርገመ ነፍስ ያለካት አሉኪ ነውር የተባለች ምንም የሌለብሽ ንጽሕት አዳራሽ የኤልኪያስ አዳራሽ ንጹሕ የሰርግ ቤት የተባለች ያቺ ንጽሕት ዘር አዳም ሲወድቅ አልወደቀች በአዳም አብራክ ሆና አለፈች ወደ አቤል አልሄደችም ዘር ሳይተካ ይሞታል ወደ ቃየል አልሄደችም ነፍሰ ገዳይ ነው በሴም አለፈች ኋላ በኢያቄም አብራክ መጨረሻም በሐና ማኅፀን ነሐሴ 7 ቀን ተጸነሰች ግንቦት 1 ቀን ከፀሐይ የምታበራ ድንግል ማርያምን እግዚአብሔር ሰጠን ስሙ የተመሰገነ ይሁን ድንግል ማርያም የስለት ልጅ ናት ለማን ለሐናና ለኢያቄም ለአዳምና ለሔዋን ነው መጀመሪያው እነሱ ናቸው የተሳሉት የአዳምና የሔዋን የስለት ልጅ ነች ያ ስለት ነው ራሱ ሲወርድ ሲዋረድ ኢያቄምና ሐና ያመጣው መሰረታቲያ ውስጥ አርባር ቅዱሳን ይሄ ነው መሰረቶቿ በተቀደሱ ተራሮች ናቸው ቅዱስ ቤተ ክርስቲያን ሰላም ነች ተመልከቱ በቤተ ክርስቲያን ይሆናል ለእመቤታችን ይሆናል መንግስተ ሰማያትን እኮ እናታችን ለምን ተመልከቱ ውጭ ሀገር ይሄ ማርያም እናት ቤተ ክርስቲያን እናት ምን አለና ደግሞ የለም ስለዚህ ወዴት መጡ ፌሚኒዝም የሚል ኮንሰፕት መጣ ሴቶች ፓትሪያርካል በሆነ ሶሳይቲ ተጨቁነናል አሉ ስለዚህ እኛም ሴቶች መብታለን የፓትሪያርካል ሶሳይቲ የአባት አገዛዝ የወንድ አገዛዝ ማጥፋት አለብንና ጭልጥ ብለው ወደ አጋንንታዊ ስርዓት ገቡ ለምን የላቸው ካሌለው ሰው ወደማይሆን አቅጣጫ ሄዳል
ቅድስት ቤተክርስቲያን ሲጀምር ልዩ ናት። የኢትዮጵያ ቤተክርስቲያን ያልኳችሁ በሕገ ልቡና፣ ሕገ ኦሪት፣ ሕገ ወንጌል ተቀርጻ ያለች አንዲት እምነት ነው እግዚአብሔር የሰጠን። እነሱ ግን ጠፉ። ወደ ልዩ ወንጌል ፈጥነው ሄዱ። ወንጌሉ ያዝልናል አሉ። ለሴቶችም ወደማይሆን አቅጣጫ ገቡ። ለምን? አንቺ የሚሉት እናት የላቸውም። ድንግል ማርያምንም በ1517 በጀርመኒ ላይ 1517 ስሟ በጸሎት እንዳይጠራ ተወሰነ። ስለዚህ ከመጽሐፍ ቅዱስ ውስጥ መሰረቶቹ አሉና የድንግል ማርያም ክብሯ እንዳይነሳ በሴት አንቀጽ ስለሆነ መሰረታቲ የሚለውን መሰረታቲ ወደሚል፣ መሰረቶቿ የሚለውን መሰረቶቹ ወደሚል፣ her foundation is in the holy mountains የሚለውን his foundation ብለው ነው የወጡት። አያችሁ፣ በዚህ ነው የጠፋው። ምለው ነገር ግን እየገባችሁ ነው እንዴ? ምለው ነገር እየገባችሁ ነው? ማውራው ይገባችኋል? እሺ ከገባችሁ ሰየው። ላጠቃልል ነው ትምህርት ወደ መጨረሻው ላይ ነው። ግን እዚሁ መዝሙር ላይ ዝቅ ብለን ደግሞ ሌላ ቃል አለ። እምን ጽዮን የሚል ቃል አለ። ይብልሰ ወብእሲ ተወልደ በውስቴታ የሚል ቃል አለ። ይሄ ቃል አማርኛው ላይ ችግር የለውም ታገኙታላችሁ። አማርኛው ላይ፣ እንግሊዘኛው ላይ ግን አታገኙትም። ስለዚህ እንግሊዝኛ መጽሐፍ የሚጠቀም የውጭ ሀገር ሰው እቺ ቦታ አያውቃትም። ተመልከቱ። እምነ የሚለው ቃልና እምነ የሚለው ቃል ልዩነት አለ። ቀርቆ እምነ ሲሆን እናታችን ነው። እምነ ሲሆን ግን ፕሪፖዚሽን አገባብ ትርጉሙ ከየሚል ትርጉም ሊኖር ይችላል። በብዙ ሊፈታ ይችላል። እዚህ ጋር ግን ቀጥሎ ላስብላችሁ። ሰው እናታችን ጽዮን ይላል። በምንድን ነው የምትሰሙት ቋንቋ? የትኛው ነው ወደ የምትሰሙት? አማርኛ ነው? እሺ ከኔ ቀጥላችሁ በሉ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ቃሉ ግን ይገርማል አይደል? ሰው ምን ይላል? እናታችን ጽዮን በውስጧም ሰው ተወለደ ይላል። ቃሉ እኮ ስታውቁ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ይሄ ምስጢረ ሥጋዌ ነው። ሰው እናታችን ጽዮን ይላል። እሺ ጽዮን ኢየሩሳሌምን ጽዮን ልንል እንችላለን። ዋናው ግን እዚህ ጋር ስናመጣ ይሄ መዝሙር በነገራችን ላይ መዝሙር 86 ስለ ሶስት ነገር ይነገራል። ሲጀምር ጋር ስለ ትሩፋን ሊሆን ይችላል፣ ስለ እመቤታችን አለ፣ ስለ ምእመናንም አለበት ብሎ ነው የሚጀምረው። አባቶቻችን ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ የሚለው ቃል ዝም ብላችሁ ስታዩ ስለ ድንግል ማርያም ሊሆን ይችላል። አይችልም? ይችላል? አይችልም? ይችላል። ምክንያቱም ሰው እናታችን ጽዮን ይላል፣ ድንግል ማርያም በውስጧም ሰው ተወለደ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወልድ ከድንግል ማርያም ተወለደ። ተመልከቱ። ወደዚህ እንመጣለን። መሰረቶቿን ከላይ አመጣ ነገረ። ከዛ በኋላ እሷ ደግሞ ወልድን እንደምትወልደው ተነገረ። ይሄን ቃል እንግሊዘኛው ላይ ምን ብለው እንደተረጎሙት ልንገራችሁ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ የሚለውን እኛ እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ የሚለውን እነሱ ምን አደረጉት? እምነ ጽዮን የሚለውን ፍሮም ዛይን ተመልከቱ። ፍሮም ዛይን ካለ ምን ሊሆን ነው? ከጽዮን እናታችን ጽዮን ይላል የሚለው እንግሊዘኛው ላይ አታገኙት። እንደዚህ ነው ነገር የተበላሸው። እንደዚህ ነው እምነት የጠፋው። ዝም ብሎ እንዳይመስላችሁ። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን የግዕዙን ትምህርት መማር፣ ማወቅ፣ መመርመር ወደ መምህራን ወደ ሊቃውንት እየቀረበ ማወቅ ያለባቸው። ሁሉም ሰው ማወቅ ነበረበት ግዕዝ። ሁሉም ሰው የሆነ አንዳንዴ ይገርመኛል። አንድ ቀን በዋሽንግተን ዲሲ የአንድ ፕሮፌሰር አለ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ክላሱን እንዳይለት ጋብዞኝ ሄጄ ነበረ። ነጮቹ ቁጭ ብለው ግዕዙን ወደ እንግሊዘኛ እንዴት አድርገው እንደሚተረጉሙት ግዕዙ እኔ እኮ እኛ ምን ሆነናል ነው የሚለው።
ምን ሆነናል? ስለዚህ ዝም ብለን የምንኖርበት ዘመን አይደለም። ቤተክርስቲያናችንን እንወቅ። የምናውቃት ደግሞ እንዲሁ ዝም ብሎ በዛ እየዞሩ ባለ ነገር ሳይሆን ወደ ውስጧ ገብተን ወደ መምህራን ተጠግተን ምንድን ነው የሚለውን ማወቅ ነው። ጳውሎስ ሐዋርያ የገላትያ ክርስቲያኖችን የራሳቸውን ነገር ባለማወቃቸው ወደ ሌላ በመሄዳቸው እነሱንም ገስጾ ልዩ ወንጌል የሚያስተምሩትንም የተረገሙ ይሁኑ ብሎ ከአንዴም 3 ጊዜ ይናገራል። መርገም ይደርስባቸዋል። ወንጌል የሚያጣም ሰው መጨረሻው ወደ ምን ነው? ከኔ ወግዱ ነው። ታምር ሰራው፣ ለምጻ ነጻው፣ ጎባጣ ቀና አይሰራም። ስለዚህ ወደ ልዩ ወንጌል ፈጥናችሁ አትሸጋገሩ ይላል። ወንጌሉን እኮ ይዘውታል ግን አውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌሉን ቅድም እንዳልኳችሁ በንባብ ብቻ ሳይሆን በትርጉም፣ በድጓው፣ በዜማ፣ በማህሌቱ፣ በቅኔው ይሄ ነው ሀብታቸው። እነሱ መጽሐፍ ቅዱስ ይዘዋል፣ ግን ውስጡ ተጣሞ ተሰጥቷቸዋል። እዛ ጋር ኢየሱስ ክርስቶስ አያውቁም። በአፄ ፋሲል ዘመን የነበረ የሆነ አንድ ታሪክ ብዙ ላይ ይናገረዋል። አፄ ፋሲል አደም ወጡና አብረዋቸው እንግዲህ ንጉስ ናቸው። ከዛ በኋላ እንደው አንዱን እየተከተሉ ቁርዙው ነገ እልም ነው እየተከተሉ እሱ ሲያድሩ ከባለሞሎቻቸው ጋር ተለያዩ። እልም ያለ ጫካ ውስጥ ዛሬ ጎንደር እንደዛ ባለው ሁኔታ እልም ያለ ጫካ ውስጥ ገብተው ንጉስ አፄ ፋሲል ወደ ጎንደር ወደ ቤተ መንግስታቸው ሊመለሱ ሲሉ መንገድ ጠፋቸው። ከዛ በኋላ ቤት ንጉሱ ከነዛ ተባባሪዎቹ ተለያዩ። ከጋሻ ጀግናው ስንት እኮ ጀግና ተለያዩ። በኋላ እንደው ዝም ብለው ሲሄዱ አንድ ሰውዬ ጌሾ ተሸክሞ ይሄዳል። ጌሾ ተሸክሞ ሲሄድ እንዴት ዋልክ አሉት። እግዚአብሔር ይመስገን አለ። እባክህ የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ አውቀዋለሁ። በለምራኝሽ ስለው ዋ ጌሾ የለማትቼ እከፍልሃለሁ። ከከፈልከኝ ምን ቸገረኝ? እሺ በእናምራ አንተ በማረ በቅሎ ተቀምጠህ እኔ በቅሌ ልሄድ። እሺ ና ተፈናጠጥ። ንጉስ ፋሲል ይደንቃል እኮ ከዛ ና ተፈናጠጥ ብለው አፄ ፋሲል እሱን አስቀምጠው አሁን እኮ እሱ አላወቀም ይሄን ምን እንደሚላቸው ግን አንተ ሰውዬ በዚህ ሂድ እንጂ ይላቸዋል። ቆይ አይሰማም እንዴ? ኧረ በዚህ ሂድ ይላል ንጉሱ። አላወቀም። አብሮ ቁጭ ብሎ ንጉሱን ታውቃቸዋለህ ያሉት። አረ ደግሞ ከንጉስ ማን አድርሶኝ ነኝ። በቃ ከተማው ስንደርስ ንጉሱን ታውቃቸዋለህ። አቤት ዛሬ ምን አይነት ሰው ነህ አንተ? እና ንጉሱን አያለ ዛሬ ደስ አለ። ወደ ከተማ ሲገቡ ያው የጥንት ዘመን አለ አይደል? ሰው ነጠላውን እያለ በዚህ ይሰብሳል። አንዳንዱ ገርሞታል። ንጉስ ዛሬ ማን እንዳፈነጠጡት ብሏል። ይሄ እኮ የሚደንቅ ነው አይደል? በጣም የሚደንቅ። ከዛ በኋላ እንዲህ ሲል አንተ ሰው አለ። አቤት ንጉሱን አወቃቸው? የታለ ሰው የሚያደርገውን ታያለህ? አዎ እና ታዲያ አሁንስ እንግዲያውማ ወይ ካንተ ወይ ከኔ እንደገርማል እኮ መጽሐፍ ቅዱስ ተሸክሟል። ኢየሱስ ንጉሱ አለ ዛሬ አያውቀውም። የተጣመመ ነው የያዘው። ኢየሱስ ክርስቶስ የሌለበት የለም። ብዙዎች ዛሬ ከእውነተኛይቱ መንገድ ከዚህ የወጡበት ምክንያት ይሄ ነው ወገኖቼ። ስለዚህ ጳውሎስ ሐዋርያ ስለምንድን ነው ወደ ልዩ ወንጌል ፈጥናችሁ የምትሄዱት ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ምዕመናን፣ በዚህም አይደለም በመላው ዓለም ያላችሁ በጠቅላላ እምነታችሁን እወቋት። እኛ እኮ ኢየሱስ ክርስቶስን እኔ የሚደንቀኝ ብዙ ሰው ተነስቶ ኦርቶዶክስ ኢየሱስ ክርስቶስን አታውቅም ብሎ ሲናገር አንዳንድ ሰው ምን ያህል አላዋቂ እንደሆነ ይናገራል። ምን ያህል አላዋቂ አታውቅም። እንዴት ነው የማታውቀው? እሱ ምኑን አውቆ ነው? እኛ ጋር የመጀመሪያው ነው መልክዓ ኢየሱስ ምን ብሎ ነው የሚጀምረው? የመጀመሪያው ሲጀምር መልክዓ ኢየሱስ ምን ነው የሚለው? ይኸው ከዛ እየነገረኝ ነው አሉ። ሰላም ለዝክረ ስምከ ሊለው ነበር። እንደው ሰላም ለዝክረ ስምከ ለስምህ መታሰቢያ ሰላም እሰግዳለሁ ነው። እሰግድልሃለሁ ኢየሱስ። ቀጥሎስ
ለሰንተርስከ ነው ለጸጉርህ ለራስህ ጸጉር ኢየሱስ ክርስቶስ እሰግድልሃለሁ። ምን አይነት ቤተክርስቲያን ናት? ሰላም ለርእስከ ለራስህ እሰግዳለሁ ለገጽከ ለገጽህ። ይህች ቤተክርስቲያን ለቅንድ ለሰላም ለቅራቸው ተመክልክ ልጽላውት አይንት ከዘርግ እሱን ከደቀልክማ አለቀ። አዋቂ ሆነ ቁጭ ነው ትምህርቱ ሁሉ ጭንቅላት ውስጥ ነው የሚገባው። ፊዚክስ ነው ባዮሎጂ ሰላም ለቅራንት ከጸለይካ እናንተ ገርማችኋል። ለጉንጭ ክርስቶስ ለዚህ ለጉንጭ ሰላም ለማለት ይከለዚህ ለአንተ ለአፍንጫ ለከናፍሪከ ለአስናኒከ ለአፉከ ኦርቶዶክስ ቤተክርስቲያን ለጣቶች ጥፍር ለአጽፋረ እዴከ ለእግር ጥፍር ለአጽፋረ እግርከ ኢየሱስ ሰግድልሃለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ናት። እግዚአብሔር የመሰረታ ክርስቶስ ያለባት ድንግል ማርያም ያለችባት ነቢያት ሐዋርያት ያሉባት በዚህች እምነት ያደረገን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። እንዴት ነው ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን አታውቅም? ይሄ አላዋቂ ንግግር ነው፣ ፈረንጅ የዘራው ነው። ስለዚህ በእምነታችን ጸንተን እንድንኖር የአምላካችን የእግዚአብሔር ቅዱስ ፈቃድ ይሆንልን። ታድላችኋል፣ መቼም ታድላችኋል ኦርቶዶክሳውያን። ለእናንተ ማይታደላል። ቤተልሔም እዚህ አለች። ክርስቶስ እናቱን ድንግል ማርያም የምታዩበት ድንግል ማርያም እቅፍ ሆኖ ሰብአ ሰገል ሰገዱለት ይላል። ለሁለት ዓመት ሕፃን ሲሰገድ አይገርማችሁም? አውቀዋል እሱ ለሁለት ዓመት ሕፃን እኮ ነው የሰገዱት። ሶስት ነገስታት ያልታደሉት ቀርተዋል። ከመንገድ ወደ 9 የሚሆኑ ተመልሰዋል። የደረሱት ሶስቱ ናቸው። ዕጣን፣ ወርቅ፣ ከርቤ ሰግደው ለኢየሱስ ክርስቶስ በእናቱ እቅፍ በዚች ቤተክርስቲያን ኢየሱስ ክርስቶስን በእናቱ እቅፍ እናየዋለን። ለስም አጠራሩ ክብር ምስጋና ይግባው። ያ ነው ምልክታችን፣ ያ ነው ድህነታችን። ወገኖቼ ቀራንዮ ትሄዱ አለ ኢየሱስ ክርስቶስ ቃና ዘገሊላ ሰርግ ቤት እንደው ይሄ ሰሞኑ ሁሉ ባለፈው ዘመነ መራዊ ነበር። አሁን ወደ ቅበላው ልንሄድ ነው አይደል? እስቶኪማስ ድንግል ማርያም አለች። የሚገርማችሁ እሱ ጋር እንዴት እንዳጣመሙት ኦብእሲቶ የሚለውን የግዕዝ ቃል እናቴ ሆይ የሚለውን በክብር እንግሊዘኛው ላይ ብትመለከቱ በጣም ነው የምትደነግጡት። አንድ እንግሊዘኛ መጽሐፍ ቅዱስ ምን ይላል መሰላችሁ? ስናቲው ቢዝነስ ይላል። እንደው ክርስቶስ ይሄን ይላል። ለቀርቶ እናት አባትን አክብር ብሎ ትእዛዝ የሰጠ ኢየሱስ ክርስቶስ እንዲህ ይላል። ስምዖን ነገሩን ተናግሮታል። ያ ሽማግሌ ሲታደስ በነፍስሽ ሰይፍ ያልፋል አላት። እነዚህ እኮ ናቸው ሰይፎች፣ አንደበታቸው የተለቀቀ ለሰው ክብር የሌላቸው። አንዳንዴ እንደው ትልልቅ ሰዎችን እያነሱ የሚሳደቡ የሉ እነዛ ማለት ተመረቁ ማለት ነው። እነዛ ሰዎች ተመረቁ። በባለጌ አፍ መሰደብ እኮ በረከት ነው። ከየት ይገኛል? አይገኝም። አንዳንድ ሰዎች ይገርሙኛል መልስ ለመስጠት ሲሞክሩ የሚያሳዝኑ። አሁን ውሻ ቢጮህባችሁ ጮህ እስኪ። ውሻ አንድ ሰፈር ስትሄድ ውሻ መጥቶ ው እያለ ሲጮህብህ አንተም ዞሮ ው በማንም ሳቀው። ከለባት እኮ ነው የሚለው፣ ሌላ ነገር እኮ የለውም። አገዙን እኮ ነው እንዴ ከለባት። ኦርቶዶክሳውያን በእምነታችን ንጽና። በኑሯችሁ በሕይወታችሁ በሶስት መንገድ እንላችሁ፣ በስጋ በነፍስ በመንፈስ። እቺ ቤተክርስቲያን እናንተም ታበለጽጋለች ታኖራለች። በመንፈስ በነፍስ በስጋ በዚህ በሶስት ወገን አሁን እግዚአብሔር ቃል ሰጥ በሶስት ወገን ወደ እናንተ የሚላከው በነፍስ ለድህነት፣ በስጋ ለበረከት፣ በመንፈስ ለቅድስና። ለቅድስና ስጋ ወነፍስ ወመንፈስ ነው የሚለው ቅዳሴያችን፣ ሕጋችን፣ ስርዓታችን። ነፍስ በደመ ነፍስ ሊተረጎም ይችላል። ነፍስ መንፈስ በደመ ነፍስ ሊተረጎም ይችላል። እንደገና ደግሞ በአካባቢያችን ባለው መንፈስ ደስ አላለኝ የሚለው በሱ ሊወስደው ይችላል። እናንተ የታደላችሁ ናችሁ። ኑሮ መርዋል ምንድን ነው የሚለው? 2 ዓሣ 5 እንጀራ የሚያበረክተው አምላክ አለ አይደለም? ጠጋ በልና እጅህን ዘርጋ
ለደቀ መዛሙርቱ ይሰጥ ገባ አንተም እንዴ አትቅር፣ አንቺም አትቅሪ፣ ግቡ። የታደለ ኦርቶዶክሳዊ ነው። ኑሮ ቢመር ይጎድል እንደ ሮኪም አስዋዳ ወገኖች በሕይወታችሁ ተስፋ የሚያስቆርጥ ክርስቲያን መጀመሪያ ተስፋ ይቆርጥ። ይሄ ዘላለም የሚባል ነገር ነው። አንደኛ ሁል ጊዜ ተስፋ መንግስተ ሰማያት ናት። በሌላው ግን በእያንዳንዱ እንቅስቃሴያችን በምናደርገው ነገር ሁሉ የእግዚአብሔር በረከት ለኛ ነው የሚገባው። በሶስት መንገድ ነው የእግዚአብሔር በረከት እንደ ዝናብ በእናንተ ላይ የሚወርደው፣ በነፍሳችሁ፣ በስጋችሁ፣ በመንፈሳችሁ። አሁንም በነፍስም በስጋም በመንፈስ እግዚአብሔር ያክብራችሁ፣ የልባችሁን ይፈጽምላችሁ። በቅድስና ሕይወት ውስጥ መመላለስ ማለት ይሄ ነው። ስለዚህ ሁላችሁም ወደ ኃያሉ አምላክ ወደ ኢየሱስ ክርስቶስ ቀርባችሁ ወደ ስጋውና ወደ ደሙ መምጣት አለባችሁ። እሱ ነው ማህተም፣ እሱ ነው መጨረሻ። የዘላለም ሕይወት የምትወርሱት በዛ ነው። አሁን ቅድም ስለሌሎች እንዴት ከአንዲት እምነት እንደወጡ ጳውሎስ የነገርን ተነጋግረናል። በዚህ ቤተክርስቲያን ውስጥ ያለን ሰዎች ደግሞ ምንድነው የሚቀረን? ምንድነው የሚጎለን? ከእግዚአብሔር ጋር ያለን ግንኙነት እንዴት ነው? በየቀኑ ትጸልያለህ ሆይ? በየቀኑ ትጸልያለሽ ሆይ? የግዝት በዓላት ካልሆኑ በስተቀር ቢያንስ 41 ትሰግዳላችሁ። ቢያንስ 41 ትሰግዳላችሁ። ቅዳሴ ታስቀድሳላችሁ። ወደ ስጋው ደግሞ ትመጣላችሁ። ዝም ብሎ ዘሎ አይደለም የሚመጣው። የንስሐ ሕይወት ያስፈልጋል። አንዳንዶቹ ለምን ስጋው ደግሞ ማትቀሩ? ኃጢአቴና በደሌ ብዙ ነው፣ ቆይ ትንሽ ነገር ትቀረኛለች፣ ቆይ ትንሽ ነገር ትቀረኛለች። ብዙዎቻችሁ እዚህ ያላችሁ ሰዎች ምን ነው የሚቀር? ትንሽ ነገር እድሜን ታውቀዋለህ እኮ ከመምህረ ንስሐ ከደረሳችሁ ወደ እግዚአብሔር ከቀረባችሁ ደግ እግዚአብሔር እኮ ነው ያለ። ደግ እግዚአብሔር 100 ብር ከኪሳችሁ ጭቃ ላይ ቢወርድ ጥላችሁ የምትሄዱ እዚህ ውስጥ ማንም የለም። አትተዋት ነው 100 ብር ወድቆ ጭቃ ቢነካል ተተውት የለ አነሳዋለሁ አነሳለሽ። ከዛስ ጭቃ ነክቶታል እኮ ጥርቅ ጭቃውን አለ። ከዛስ ክትት ለምን? ገንዘባችሁ ነው። እናንተ ደግሞ ሁላችሁ የእግዚአብሔር ገንዘብ ናችሁ። ስሙ የተመሰገነ ይሁን። የእግዚአብሔር ገንዘብ ስለሆናችሁ ኃጢአት ጭቃ ቢነካችሁ ወደ መምህረ ንስሐ ከደረሳችሁ ሕዝባኒ ወአንጻኒ ኃጢአቴ አላችሁ። ያኔ እግዚአብሔር ገንዘቡ ስለሆናችሁ ኢየሱስ ክርስቶስ ወደ መንግስቱ ያገባችኋል። በእውነተኛይቱ ወንጌል ጽኑ፣ ከተጣመመውም ራቁ። ለዚህም እግዚአብሔር ከኛ ጋር ይሁን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ክብርም ምስጋናም ለሥላሴ ይሁን። በነገ ጠዋትና በነገ ማታም ትምህርት እንገናኛለን።